በጣም በርካታ ፈተና የገጠሙ ይህን ፈተና ለመሻገር በርካታ መድረኮችን የፈጠርንበት ዘመን ዓመት ነው። እነዚህ ችግሮች ለመፍታት በርካታ ንቅናቄዎች ለማድረግ ተሞክሯል። እነዚህ የትምህርት መድረኮች፣ የትምህርት የንቅናቄ መድረኮች የትምህርት ስርዓት ላይ የገጠመን ፈተናዎች ለመፍታት ብዙ ውይይት ቢደረግም ነገር ግን ከገጠመን ፈተና ጋር በተያያዘ ከገጠመን የግጭት የእርስ በርስ ግጭት ጋር በተያያዘ ምንፈልገውን ውጤት ምንፈልገውን ስራ መስራት አልቻለም። ይሁን እንጂ ችግር ገጠመን ብለን ስራ ማቆም ስለሌለበት በርካታ ትምህርት ቤቶች እንዲከፈቱ፣ በርካታ ተማሪዎች ትምህርት ቤት እንዲመጡ፣ የተመዘገቡትም የተሻለ ውጤት እንዲመዘገብ ለማድረግ አጫጭር መድረኮችን ከክልል ጀምሮ በቀበሌ ደረጃ፣ በትምህርት ቤት ደረጃ፣ በወረዳ ደረጃ በጣም ብዙ መድረኮች ተፈጥረዋል። ማህበረሰባችን ግንዛቤ ለመፍጠር ጥረት አድርገናል። ያለውን ችግር ለማስረዳት ጥረት አድርገናል። ስለዚህ በእነዚህ ስራዎች የምንፈልገውን ተማሪ መመዝገባችን ከ7 ሚሊዮን ያነሰ ተማሪ ለማስመዝገብ አቅደን 2.8 ሚሊዮን ተማሪዎችን እያስተማረን እንገኛለን። ይህ ምን ያህል ችግር ውስጥ እንዳለን ያሳያል። የክልላችን ማህበረሰብ ክልላችን አሁን ካለበት በኢኮኖሚ፣ በፖለቲካ፣ በማህበራዊ ለውጥ ሊያመጣ የሚችለው በትምህርት ነው። ነገር ግን ከገጠመን እርስ በርስ ግጭት ባለው ችግር መሰረት ይህን ታህል ተማሪ 4 ሚሊዮን ያነሰ ተማሪ ትምህርት ቤት አልገባም። 4 ሚሊዮን ማለት በጣም ቀላል ቁጥር አይደለም። ስለዚህ ይህንን ችግር ምንፈታው በውይይት በመድረክ በንግግር ነው እና ሁላችንም በዚህ አኳያ ጥረት ማድረግ አለብን፣ መነጋገር አለብን፣ ማሰብ አለብን። ከሌሎች አካባቢዎች ጋር ስንወዳደር በጣም በሰፊው ጉድለት ያለበት ነው። በዚህ መሰረት የለማ ተወዳዳሪ የሆነ ትውልድ ለማፍራት ትምህርት ላይ መስራት በጣም ወሳኝ ነው። ስለዚህ አውቆ ቢሆን ሳያውቅ ይህንን ትምህርት ወደ ትምህርት ቤት ተማሪዎች ወደ ትምህርት ቤት እንዳይመጡ፣ ትምህርት ቤቶች እንዳይከፈቱ አጀንዳ አድርጎ የሚቀሰቅሰው ኃይል መነጋገር፣ መወያየት ወደዚህ እንዲመጣ ማድረግ በጣም አስፈላጊ ስለሆነ ሁላችንም ርብርብ ልናደርግ ይገባል እና ከዚህ አኳያ ብዙ ቻሌንጅ የገጠመን እንደሆነ ማንሳት አስፈላጊ ነው። ይህ የምናነሳው ወደን ፈልገን አይደለም። በዚህ ዓመት በባለፈው ዓመት ያስተማርናቸውን ያልከፈትናቸውን ትምህርት ቤቶች በዚህ ዓመት ተነጋግረን ቢያንስ 2018 እንደዚህ ትምህርት ቤቶች ማስከፈት፣ ትምህርት ቤት ያልገቡ ተማሪዎች እንዲገቡ ማድረግ በጣም አስፈላጊ ስለሆነ እና በዚህ አግባብ መነጋገር መወያየት በጣም ወሳኝ ነው። ሁለተኛው የመዘገብናቸው ተማሪዎች ማብቃት ማዘጋጀት በጣም አስፈላጊ ነው። እነዚህ ተማሪዎች በችግርም ውስጥ ሆነው ትምህርት ሲጀመር ያን ክላስዋን የጀመሩ አይደሉም። ግማሾች መስከረም፣ ግማሾች ጥቅምት፣ ግማሾች ህዳር እስከ መጋቢት 30 ድረስ ተማሪ ማስመዝገብ ጥረት አድርገናል። እነዚህ ተማሪዎች ደግሞ ለክፍሉ ሊመጥን የሚችል ዝግጅት ማድረግ አለባቸው። ነገ ተወዳዳሪ መሆን አለባቸው። ከክፍል ክፍል ተሸጋግረው እንዲሸጋገሩ ስራ መስራት አለበት። ስለዚህ ተማሪዎችም ማብቃት ማዘጋጀት ያስፈልጋል። እኛ አልመን እየሰራን ያለበት ዓመት በትምህርት ተማሪ መዝገባ ተሳካለን፣ በተማሪ ውጤት ግን እናከብስ ብለን ስራ ጀምረናል። ስለዚህ እነዚህ ተማሪዎችን ማዘጋጀት ማብቃት፣ ለዚህ ደግሞ ሊደርሽፕ ትልቁ ሚና መጫወት አለበት። የትምህርት ቤት አመራሩ፣ የወረዳ ኃላፊ በየደረጃ ያለው የትምህርት መዋቅር እነዚህ ተማሪዎች ተወዳዳሪ እንዲሆኑ የ6ኛ ክፍል የ8ኛ ክፍል የ12ኛ ክፍል ተማሪዎች የተሻለ ውጤት እንዲያመጡ ሰፊ ርብርብ ማድረግ አለብን። ተማሪዎች እንዴት ይበቃሉ? ሁላችንም እናውቃለን፣ እየሰራን የመጣን ስለሆነ ማለት ነው። ስለዚህ ተማሪዎችን ለማዘጋጀት ርብርብ ማድረግ በጣም ወሳኝ ነው። ሶስተኛው እና በደንብ የምንነጋገርበት የትምህርት ቤቶችን መሰረተ ልማት ከማሟላት አኳያ ነው። የትምህርት ቤቱ መሰረተ ልማት በጣም በርካታ ትምህርት ቤቶች ከስታንዳርድ በታች ናቸው። እንግዲህ ተማሪዎች የተሻለ ውጤት እንዲያመጡ የትምህርት ጥራት እንዲረጋገጥ እና በጣም ትልቁ ሚና የሚጫወተው ትምህርት ቤቶች ሙሉ ስታንዳርድ ያሟሉ ትምህርት ቤቶች መሆን አለባቸው። ስለዚህ በዚህ ባሳለፍነው 3-4 ዓመታት ትምህርት ቤቶች ስታንዳርዳቸው መሻሻል ብቻ ሳይሆን ያሉትም እየወደሙ ነው ያሉት። ስለዚህ እየወደሙ ያሉ ትምህርት ቤቶችን ደግሞ ተከታትለን የማደስ የመጠገን የመስራት
ስራ አጠናክረን ማስቀጠል አለብን። በዚህ ልክ ትምህርት ቤቶች የወደሙትን መልሶ የመጠገን ያሉትን በደንብ የመስራት አዳዲሶችን የማስፋት የተጀመሩ ፕሮጀክቶችን የማጠናቀቅ የማስመረቅ ተግባራችን አያይዘን ማስቀጠል አለብን። ስለዚህ በዘጠኝ ወራችን ዋናው ትልቁ አድርገን የምንሰራው እዚህ አኳያ ነው። አራተኛ ከመምህራን ጋር የተያያዙ ናቸው። መምህራን በየትምህርት ቤታቸው በየአካባቢያቸው በሰላም ገብተው በሰላም ወጥተው በሰላም ትምህርት ቤት ገብተው በሰላም ማስተማር አለባቸው። መምህራን በዚህ አግባብ ብዙ ቻሌንጆች ገጥሞናል። እንግዲህ መምህር የአእምሮ ስራ ማስተማር የአእምሮ ስራ ነው። ነገር ግን አሁን ባለንበት ብዙ ፈተና ገጥሞናል። ማስተማር ብቻ ነው መምህር የሚጠበቅበት። ነገር ግን ወጥቶ ለመግባት በጣም አስቸግሯል። ከቦታ ቦታ ለመንቀሳቀስ ተቸግሯል። እዚህ ያላቸው መምህራን፣ ሱፐርቫይዘሮች፣ የትምህርት ኃላፊዎች ካላችሁበት ቦታ ወደዚህ ማዕከል ለመጣት ብዙ ቻሌንጅ ገጥሞናል። ስለዚህ ትኩረት መደረግ ያለበት እንዲህ አይነት የሳይኮሎጂካል ችግር የገጠማቸው መምህራን ለመነጋገር በደንብ የተሻለ አስተሳሰብ እንዲኖራቸው ተማሪዎችን እንዲያዘጋጁ በስነ ምግባራቸው ተማሪዎች የተሻለ እንዲሆኑ መምህራን ላይ ስራ መስራት በጣም ወሳኝ ነው። ስለዚህ መምህራን ላይ በመነጋገር በመወያየት ወደ ተሻለ የስራ አሰራር እንዲመጡ የማድረግ መስራት ያስፈልጋል። ከዚህ አኳያ አሁን ያለንበት ደረጃ ምን ይመስላል የሚለውን በደንብ ዲቴል የምንነጋገርበት የምንገመግምበት ነው የሚሆን። ስለዚህ የዘጠኝ ወር ስራችን እስካሁን ያለንበት ሁኔታ የምንገመግምበት፣ የምንነጋገርበት፣ የምንዋይበት፣ የተሻለ ተሞክሮ ካለ የምናሰፋበት፣ ጉድለቶች ካሉ ደግሞ የምናርምበት እና ለ2018 የትምህርት ስራ መሰረት የምንጥልበት መድረክ ነው። ስለዚህ መድረክ ትልቅ ትኩረት የተሰጠው ትልቅ መነሳሳት የምንፈጥርበት ልምድ የምንለዋወጥበት እና ለ2018 መሰረት የምንጥልበት ስለሆነ ሁላችንም እዚህ ያለን የትምህርት መዋቅር አመራሮች ልዩ ትኩረት በመስጠት ስንቅ ይዘን የምንሄድበት ስለሆነ ለመድረካችን ልዩ ትኩረት እንዲሰጡ አደራ ማለት ፈልጋለሁ።